አሰላሙ አለይኩም ወራህመቱላህ። እንግዲህ እኛ ወደ አህባሾች የምናቀርባቸው ጥያቄዎች እየተመለሱልን አይደለም። ነገር ግን ያው እኛ ከማቅረብ ወደ ኋላ አንልም። ምክንያቱም አህባሾችን ብትሆኑ እዚህ ውስጥ የምትይዙት ቁም ነገር ትምህርት ስላለ ነው። ምን ብለው እንደሚዋሻቸው እነዛ ሰዎች አህለ ሱናዎችም በደንብ ትማሩበታላችሁ። ጠይብ ዛሬ እንግዲህ ምን ጠይቃቸው ምንድን ነው ለነዚህ ሰዎች አላህ ስብሓነሁ ወተዓላ እኛ ከዓርሽ በላይ ነው ስንል አውዙ ቢላህ አላህን ከፍጡር ጋር ታመሳስሉ፣ አውዙ ቢላህ ሚነ ሸይጣን ረጂም፣ አውዙ ቢላህ እኛ ከፍጡር ጋር ለምን አላህን ታመሳስላላችሁ እናንተ ሙሸቢሃ። እነዚህ ሙሸቢሃዎች በየንግግራቸው ላይ እኛን እኮ ነው እነዚህ ሙሸቢሃዎች። እስኪ ቆይ ሙሸቢሃ ማን እንደሆነ እንመልከት እስኪ። ጠይብ አላህ ለራሱ ያጸደቀውን ማጽደቅ ሙሸቢሃነት ነው እንዴ ወይም አመሳሳይነት ነው? እስኪ ጥያቄ እንጠይቃችሁ። በጣም ደስ አጭር ጥያቄዎች። አንደኛ አላህ ይናገራል አይናገርም? አላህ ይናገራል አይናገርም? መልሳችሁ አልጠራጠርም አላህ ይናገራል ነው የምትሉት። ጠይብ ሰውም እኮ ይናገራል። ታዲያ አልተመሳሰለባቸው? የአላህ መናገር ነው የሰው መናገር አልተመሳሰለባቸው? ላ የሰው ልጅ እኮ በጥርስ ነው የሚናገር፣ ምላስ ያስፈልገዋል፣ ከንፈር ያስፈልገዋል። አላህ ግን ያለ ምላስ ያለ ከንፈር ነው የሚያወራው። እሱን አይደለም እኔ የጠየኳቸው፣ እሱን አይደለም፣ ስለ ንግግር ነው። ሲጀመር ምላስ ሳይኖረው የሚናገር ነገር የለም አለ። አላህ ሱብሓነሁ ወተዓላ ሱረቱል ያሲን 65ኛ አያ ላይ አልየውመ ነኽቲሙ ዐላ አፍዋሂሂም አፋቸው ላይ ያኔ የውመል ቂያማ ይዘጋባቸዋል አፋቸው፣ ወቱከሊሙና አይዲሂም አለ አላህ እጆቻቸው ያናገረናል አለ። እጆች ይናገራሉ የውመል ቂያማ፣ እግሮች ይመሰክራሉ። እጅና እግር ምላስ ኖሮት ነው የሚያወራው? አይደለም፣ ምላስ የላቸውም ግን ይናገራሉ። አላህ የፈለገውን ያናገራል። አያችሁ? ስለዚህ ለመናገር ምላስ ምን አይደለም ሸርጥ አይደለም። ስለዚህ አላህን ይናገራል ካላችሁ ያለ ምላስ ከሆነ ይናገራል ምናምን የምትሉ ከሆነ እጅም እኮ ይናገራል። አመሳሰላችሁ ከእጅ ጋር። ምንድነው መልሳችሁ? ላ የአላህ ንግግርና የሰው ንግግር አንድ አይደለም ካላችሁ ማሻአላህ በጣም ጥሩ። ስለዚህ እኛም ልክ እንደዚሁ እኛም አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ስንል እኛ እንደ ፍጡር አይደለም። ልክ እንደዚሁ እኛ ለአላህ እጅ ያለው ስንል እንደ ፍጡር አይደለም ማለት ነው። ከኛ ጋር ተስማማችሁ ማለት ነው። ሁለተኛ ጥያቄ አላህ ሱብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን በምንድን ነው የምትፈስሩት አላችሁ። አላህ ዓርሽን ተቆጣጠረ ነው የምንለው አላችሁ። ኧረ ከዓርሽ በላይ ነው አንልም፣ ከዓርሽ በላይ ነው አንልም። ከሰው ጋር ይመሳሰላል ከፍጡሩ ጋር አላህ የሚመስለው ነገር የለም። ለይሰ ከሚስሊሂ ሸይኡን። እሺ ምንድን ነው የምትሉት? ምንድን ነው የምትፈስሩት? አላህ ዓርሽን ተቆጣጠረ ብለን ነው አሉ። ጠይብ የሰው ልጅ አይቆጣጠርም ወይ? መንግስት ሀገር ሊቆጣጠር ይችላል። መንግስት ሀገር ሊቆጣጠር ይችላል። ስለዚህ አላህንም ተቆጣጠረ ካላችሁ መንግስትም ሀገር ይቆጣጠራል። ተቆጣጠረ ተገናኘ። ላ የአላህ መቆጣጠርና የሰው መቆጣጠር አንድ አይደለም። በስም ነው እንጂ የተመሳሰል አንድ አይደለም ካላችሁ ማሻአላህ እኛም የአላህ እጅና የሰው እጅ አንድ አይደለም። የአላህ ፊትና የሰው ፊት አንድ አይደለም። ግን በስም ነው የተመሳሰለ። የአላህ ከዓርሽ በላይ መሆንና የፍጡር አንድ አይደለም ነው። ተቆጣጠረ ዓርሽን ብላችሁ ስትተረጉሙ አይመሳሰልም ወይ? እናንተም እያመሳሰላችሁ ነው። ሶስተኛ አላህ ሱብሓነሁ ወተዓላ ሐይ ነው ወይንስ አይደለም? መቼስ ሕያው ነው። አላህ ሕያው አይደለም አትሉ መቼስ። አላህ ሐይ ነው አይደለም? ቁርአን ላይ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ቁጥር 255 ላይ ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ ሱብሓነሁ ወተዓላ ሁወል ሐይ ሕያው እንደሆነና አላህ ሱብሓነሁ ወተዓላ ቀዩም እንደሆነ ቁርአን ላይ ነግሮናል። ሐይ ብሎ ራሱን ነግሮናል። ሐይ ነኝ ብሏል። ተመልከቱ፣ አላህ ራሱ ማለት ሕያው ነኝ ብሏል። እንደዚሁ ደግሞ አላህ ፍጡርንም ሕያው ብሎ ይገልጻል። ሱረቱ ሩም ቁጥር 19 ላይ ዩኽሪጁል ሐየ ሚነል መይት። አያችሁ፣ ፍጡርንም ሐይ ይላል አላህ፣ ለራሱም ሐይ ብሎ አስቀመጠ። ስለዚህ ተመሳሰለ ማለት ነው። አንቺ ሬሳ ነሽ፣ መይት ነሽ አንቺ። አላህንም ሐይ ካልን አንቺንም ሐይ ካልን ተመሳሰለብሽ እኮ ታዲያ። ላ የአላህ ሐይነትና የሰው ሐይነት አንድ አይደለም። ለምን ታገናኛለህ ካላችሁ እንደዚሁ የአላህ ሲፋዎች በጠቅላላ አስብቱ፣ ከማንም ጋር ግን አታመሳስሉ። ይህ ነው የኛ የአህለ ሱና መንገድ። በቃ አላህ ለራሱ ያጸደቀውን አጽድቁ፣ ከማንም ጋር አታመሳስሉ። ከዓርሽ በላይ መሆኑን ይመሆን እጅን ለአላህ ሱብሓነሁ ወተዓላ የተለያዩ ሲፋዎች ለራሱ የነገረንን ዝም ብለን በፍልስፍና እኮ አይደለም፣ ለራሱ አላህ የነገረን አጽድቁ፣ ከማንም ጋር ግን አታመሳስሉ። ይህ ነው የአህለ ሱና መንገድ። አማ አህባሾች ምን ያደርጓቸዋል? እነዚህ ሰዎች እነዚህ አጭበርባሪዎች ምን ያደርጓቸዋል? አውዙ ቢላሂ ሚነ ሸይጣን ረጂም አላህን ከፍጡር ጋር የሚያመሳስሉ አውዙ ቢላሂ ሚነ ሸይጣን ረጂም ይላሉ። ተመልከቱ። እናንተስ አላህ ሐይ ነው ስትሉ አላመሳሰላችሁም? አላህ ዓርሽን ተቆጣጠረ ስትሉ አላመሳሰላችሁም? አላህ ይናገራል ስትሉስ አላህን እንደውም ከእጅ ጋር ነው እያመሳሰላችሁት ያላችሁት። እንደዛ ከሆነ ማለት ነው። هذا والله اعلم። አላህ ይጠብቀን። ለይሰ ከሚስሊሂ ሸይኡን አላህ የሚመስል ነገር በፍጹም የለም። وهو السميع البصير እሱ ደግሞ አላህ ሰሚና ተመልካች ነው። ሰሚና ተመልካችነቱን እናጸድቃለን። እሱን የሚመስል ነገር እንደሌለም እናጸድቃለን። የእሱ መስማት እንደሱ አይደለም፣ የእሱ ማየት እንደሱ አይደለም። ልክ እንደዚሁ ሌሎችም ባህሪዎች እናጸድቃለን፣ ግን እንደሰው አይደለም።